ሴቶች በዚህ ዓለም ላይ ልክ እንደ ውሃ ናቸው። አንቺ ግን ዘምዘሜ ነሽ። እኔ እኮ ያለ አንቺ ደዒፍ ሐዲስ ነኝ። አያተል ኩርሲይ ነሽ እንዴ? የህመሜ ፈውስ ሆንሽ እኮ። እኔ ያለ አንቺ ኹጥባ የሌለው ጁምዓ ነኝ ብለህ ነው ሚስት ማግኘት የምትችለው ነው። ለደረሳ የሚሆን ፒካፕ ላይንም ያስፈልጋል አሉ። ደረሶች ለሚስቶቻቸው ፍቅራቸውን ሲገልጹላቸው ምን ሊሉ ይችላሉ? ያው እኔ ኢማጂን ሳደርግ ብዙ ጊዜያቸውን መስጂድ ቁርአን ላይ ስለሚያሳልፉ እኔ እኮ ያላንቺ በስመላ ሌለው ሱራ ነኝ፣ እኔ እኮ ያላንቺ ኡስታዝ ያለው ደረሳ ነኝ። በእንደዚህ አይነት መንገድ ባለ ሚስት የሚገኝበት መንገድ ነው ብዬ ለጓደኛዬ ለጎረቤቴ ሄጄ ነገርኳት። አሁን ባል ማገኘው ነው በዱዓ ነው፣ በዱዓ ነው። አንዱ ጎባጣ ነው ሲል፣ አንዱ አባጣ ነው ሲል፣ አንዱ ቦርጫም ነው ሲል፣ አንዱ ጥቁር ነው ሲል፣ አንዱ ብር የለውም ሲል፣ አንዱ ብር አለው ጸባይ የለውም ሲል፣ አንዱ አኽላቅ የለውም ሲል፣ አንዱ ጅንጃም በቃ ሁሉም እንከና በዱዓ እንጂ በፒካፕ ላይ ሲገኝ አይተን አናውቅም። ሱረቴ ነው ብላችሁ ይሄን ነገር ከነገርኳት ለምን ነገርኳት ብዬ ራሴን እስክረግም ድረስ ነው ሼም ያዘኝ ተሰማኝ። በእውነት በሰው መሀል ነው የተዋረድኩላችሁ። ለሰው ባሰብኩ እውነት እጅግ በጣም በሚያስገርም መልኩ እህታችን ኮኬት ከ700,000 በላይ ፎሎወርስ ያላት እህታችን ቲክታክ ላይ ብዙዎቹ በኒቃቢስት እንደሆነች ታውቃላችሁ እያስባሉ። ብዙዎቹ በዚህ በኮኬት በሚል ስም ያቋታል። እቺ ልጅ ተቸግራ አንድ ነገር ትፖስታለች፣ አግዙኝ ወይም ደግሞ ኢቃማ አውጡልኝ የሚል ቃልን ትናገራለች። ያንን ከተናገረች በኋላ ሰዎች ተረባርበው ይሄንን ነገር እየተቃወሙ ነው። ጀማዓተል ኸይር ዳዕዋን መለመኛ አታድርጉት፣ ዲን አይለመንበት። ሌላ ኡስታዞችን በዚህ በኩል ስንት ሀያ ይዞት ቤቱ ተቀምጦ ችግር ውስጥ ያለ በአፊያ በተለያየ ችግር ሙሲባዎች ተደራርበውበት ይሄ ነገር ደግሞ መንገድ ከፈተላት ለማን? የወሃቢያ ኡስታዞች ሴቶቻችሁን ምከሩ እንጂ ምን ሆናችሁ ነው? ስታይላቸውን እየቀያየሩ የልመና ስታይላቸውን ልመና ሐራም ነው፣ ጤነኛ ሰው አይለምንም ብላችሁ አስተምሯቸው። ቶዋ አንድ ግንድ ከወደቀ በኋላ ብዙ የሚፈልጡ ነገሮች ይበዙበታል ይባላል። እቺ ልጅ ከወደቀች በኋላ ብዙዎቹ እያወሩባት፣ እናንተ ግን አላህን አትፈሩም? እህታችን ኮኪ ምን ያደረገች ብላችሁ ነው? እንዴት እህታችን እንኳን እሷ አይደለችም በኢትዮጵያ አለ ከሚባሉ ሚሊዮነሮች ታርታ የሚመደበው ወንድማችን ራሱ እየለመነ ነበር። ቷል ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ አዎ ለመንሱር ሁላ ተሰብስቦ መንሱር በእንደዚህ አይነት መንገድ ከቤተሰቦቹ ጋር በመገናኘቱ እጅግ በጣም ደስ ብሎናል። ቤተሰቦቼ፣ ወንድሞቼ፣ እህቶቼ፣ አክስቶቼ በተገኙበት የሰው ደስታ እጅግ በጣም ያስደስታል። ሙስሊም አይቸገር። ሙስሊም በየትኛውም መንገድ የሰው ፊት ማየት እጅግ በጣም ከባድ ነገር ነው። እውነቴን ነው የምላችሁ። አንዳንድ ሰዎች የሰው ፊት ላለማየት ራሳቸውን የሚያጠፉ ብዙዎች አሉ። በእኛ እገዛ ደግሞ የነሱ ቀዳዳ ሊሸፈን የሚችሉ ሰዎች የእኛን እርዳታ የሚፈልጉ ሰዎችን እጃችን አለመዘርጋታችን እጅግ በጣም ያሳዝነኛል። አልሙስሊሙ አኹል ሙስሊም በቃ እኮ በቂ ነው። እነሱ ይሄንን መንገድ ተጠቅመው አንዴ ኮሾሮ አምጥቶ ልጆቻችን እያታለሉ የነበሩት፣ ስንዴ አምጥቶ ልጆቻችንን ሃይማኖት እያስቀየሩ የነበሩት ለእናንተ መናገር አያስፈልግም። እባካችሁ ያለንን ሰዎችን ፕሮቴክት በማድረግ እንተባበረላችሁ። ኒሳ የሚባል አለ። ሱረቱ ኒሳ ስለ ነብዩላህ ኢሳ የሚናገርበት ለአሰቃቀሉ አለመገደሉን የሚያወራ ማለት ነው። እዛ ጋር ምን ይላል? እንደው ላንብብልህ በዚህ አጋጣሚ እያነበብኩ በአረብኛ ቢሆን በአረብኛ ነው። ይኸው እንደዚህ ይላል። በአረብኛ ላንብብልህ መጀመሪያ ወቀውለሂም ኢና ቀተልናል ሞት አይደለም እንዴ? ሞት እኮ አልሞትኩም። ይሄንን ጉድማ ሳልሰማ ይሄንን ጉድ የትም አልሄድም። የትም መሞት አልሞትም። ይሄንን ጉድ መስማት አለብኝ። ይሄንን ጉድ ወንድማችን ቁርአንን በአማርኛ ጽፈው ነበር እየተባለ ነው። እውነት ነው ወይ? መልኩ የኔ ነው፣ ድምጹም የኔ ነው፣ ሁሉ ነገር የኔ ነው። እኔ ግን አይደለሁም ፓርት 2
ፍቅረ ምን አድርገን ነው ምን አድርገን ነው እንፈትለን አሁን ደግሞ የሆነ ቀን ሲደብረው ወይ ደግሞ የሆነ ጨላ ሲያጣ ወደዛ መመለስ ይፈልግ እኔ መችን ሄጄ እንደሆነ አላውቅም የቁርአን እውቀቴን በጣም ነው ያደነቁት ሊለን ይችላል ሎዛ ግን ሳልፈልግ ማለት ነው ሳልፈልግ እኔ በህይወቴ ዩቲዩብ ምን ተፖስከውን ብዬ አላውቅም መሳቅ ስፈልግ አንተ ማየት ጀመርኩ ደግሞ እርግጠኛ ነኝ ቁርአኑን በአማርኛ ነው የጻፈው ቁርአኑን በአማርኛ ጽፈው ኤዲት ሰርተው ፕሮፓጋንዳቸውን ነዝተው እጅግ በጣም በሚያስገርም መንገድ አቀነባብረው ለህዝብ አቅርበዋል። ይሄንን ነገር ትንትና አድርገን ወደ በኋላ አካባቢ እናያለን። ልጁ ከዚህ በፊት እንዴት ነበር? ዛሬ ደግሞ እንደው ትላንት ገብርኤል ስለነበረ አላደል ቁልቢ መሄድ ፈልጌ ነበርና እጅግ በጣም ያሳዝናል። ትላንት ገብርኤል ለመሄድ ብዙ ብሮች ልጅ ያንሱታል። ይህንን ብር ደግሞ የሚሞላለት ሰው ይፈልጋል። ይህንን ስለሆነ ድራማዎችን መስራት ግዴታ ሆነብኝና ነው የሰራሁት የሚሉ ቃላቶችን እየወረወረ ይገኛል። በዚህ ጉዳይ ላይ እናንተ አንሱ የት ነበርክ ይሄ ሁሉ ነገር ሲከሰት ያላችሁ ሰዎች በብዛት አላችሁ። ሴዶና ጆኒ ጁጁሱ እጅግ በጣም ትላልቅ ፕሮግራሞችን አዘጋጅተዋል። በእነሱ መሪነት የሚደረገው ይሄ ፋይት እጅግ በጣም ብዙ ነገሮችን እያስመለከተ ነው። ይህንን ነገር ወደ ሃይማኖት ግጭት እየወሰዱት ነበር እየተባለ ነው። ነገሩ ምንድን ነው? ተጀመረ እንግዲህ ሙስሊሞች ውድድሩን የሃይማኖት አርገውታል እየተባለ ይህንን ነገር ብዙዎቹ እያወሩበት ነው። ነገር ግን ቅድሚያ የጀመረው ማን ነው? ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ ጆኒ ሲነካው ሴዶ መመለስ ነበረበትና ሴዶ ደግሞ እንደዚህ ብሎ ይመልስለታል። እኛ መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ፐርፌክት የሆነ ምላሽን እዛ ጋር በመመለሱ ምክንያት ብዙዎች ወደ ሃይማኖት ወስደካል ብለው ልጁ ላይ የዛቱበት እየዘመቱበት ይገኛሉ። ነገር ግን ደግሞ ጆኒ ጁጁሱ ባህላዊ ነገሩን ማውራት አልፈልግም ነገር እንደዛ እያደረገ ነው የሚል ንግግርን በመሃል እየወጣ ነው። እንዴ ጠንቁሎ ነው እንዴ በዚህ በእንቁላል የሚሰራው ሁሌ ማለት ነው። እንቁላል ይዞ ይዞራል። ጆኒን ተመልከቱት እስቲ ምንድነው ሜዳሊያው ስር ያለው ይዩት። እንቁላሉ ይዩ በቀስት የሚያሳየው ቦታ ማለት ነው። እንቁላሉን እዛችሁ ጥሎት ነው። በዚህ ሁሉ ግርግር መሃል ላይ እንግዲህ ይሄ ነገር ምላሽ ያስፈልጓል ተብሎ እሱም ምላሽ ሰጥቷል። ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ በዚህ ጉዳይ ላይ እሱ ምላሹን ሰጥቷል። ነገር ግን ደግሞ ምላሹን ሲሰጥ ወንድማችን የት ነበር? በጦርነት መሃል ላይ ሆነው ሰላትን መስገድ እንዳለብን ያስተማሩን ቀደምት ሰሃቦችን ስራቸውን ፈለጋቸውን እየተከተለን ይሄ ትውልድ ስንመለከተው በራሳችን ነገር ግን ፋይቱን ማን ያሸንፋል? ከብዙዎቹ ዳታዎችን እየሰበሰብን ነበርን። አንድ ፓስተር እንደዚህ ይለናል። ሴዶ ፕሊዝ እባክህ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ፣ ትሰበራለህ። በቃ ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ፓስተሩ እንደዚህ ብሎ ለሴዶ ማስጠንቀቂያ ሰጥቷል። ፓስተሩ እንደዚህ ብሎ ቃሉን ቢሰጠንም ከብዙዎቹ ደግሞ የሰማነው ቃል እጅግ በጣም ያስገርማል። ሌሎቹ ሃይማኖቴን ሁላ ይቀየራሉ የሚልም አለ። እኔ ወላሂ ለአዚም ነው የምላችሁ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። ሰይዶ ከተሸነፈ እኔ ሃይማኖቴን እቀይራለሁ እያለ ነገር ግን ወደ ዋናው ፖይንት እንምጣ። አንተ ካሸነፍክ እኔ ድንግ እሰጥሃለሁ ብላለች። ሰው ያለውን ነው እንግዲህ የሚሰጠው። አስተግፊሩላህ አልዓዚም አስተግፊሩላህ። እዚህ ይህን ምስል ተመልከቱት። ጁጁሱ ጋር የኤምኤም ፋይት ያለው ሴዶ ማርሻል ነው። እናም በአንድ ቪዲዮ ኮሜንት ላይ አንድ እንስት ኮሜንት አደረገችለት። አንተ ከጆኒ ጁጁሱ ጋር ያለው ውድድር ካሸነፍ እኔ ድንግልናዬን እሰጥሃለሁ አለችው። እሱም እንደምትመለከቱት አልፈልግም ሲል ነበር የመለሰ። አልፈልግም የሚል ምላሽን ሰጥቷታል።
ይሁን እንጂ እዚህ ፋይት ላይ እጅግ በጣም ብዙ ሙስሊሞች የሚሳተፉበት ፕሮግራም ነው። ከዛም ይህንን ፕሮግራም ደግሞ ለየት የሚያደርገው ሴቶች እንደሚሳተፉበት ተነግሯል። እህታችን ከማን ጋር ይሁን ብለን ስንመለከት ሄዳው ይለየን ነው ምለው። እዚሁ አድዋ ላይ እንገናኝ። ዛራ የተሰጠኝን መድረክ እጠቀምበታለሁ በደንብ እያለች መድረኩ የኔ ነው፣ እኔ ነኝ የምቆጣጠረው። እድል የላትም። በደንብ አድርጌ አሸንፋለሁ ኢንሻአላህ። ወይ ምንድን ነው የምትይው? እድል የለሽም እያለች ያው እንደነገርኳችሁ ማውራት ላይ ብዙ አይደለም፣ የተግባር ሰው ነኝ ብያችኋለሁ። ስለዚህ እዚሁ አድዋ ይለየን ኢንሻአላህ ብሎ የተሸነፈ ሰውን ተመልክተን አናቅ። አባቴ ሲያሳድጉኝ ካላህ ውጪ ማንንም መፍራት እንደሌለብኝ አድርገው ነው ያሳደጉኝ። ስለዚህ ስጋ ለብሶ እንደኔ እጅና እግር ለብሶ ይዞ የሚመጣ ማንኛውንም ሰው እንደማልፈራ ለመናገር ብዙ ሙስሊሞች በዚህ ውድድር ላይ ይካፈላሉ። ነገር ግን ሌላ ሰው ደግሞ የለም እንዴ ካላችሁ አለ አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ስለልባለ ለውቅዕ እምበይ ስለሰበው ልስን ቀጣጣጣ ትበል። ስማኝ ቆይ ተረጋጋ። ንቃት አታሸንፍም ብላችሁ 1 ሚሊዮን ብር መመደብ የምትፈልጉ ሰዎች ደግሞ እንደገና በ1 ሚሊዮን ብር የሚያስይዝ ሰው አለ እንዴ እያለን እጅግ በጣም ገራሚ ፕሮፌሽናል የሆኑ ውድድሮችን እንመለከታለን። ነገር ግን ከዚህ በፊት ደግሞ አንድ ልጅ ምሎ አሸንፋለሁ ብሎ በጨዋታ ላይ ሲሸነፍ ተመልክተን ወላሂ ሶስቴ ወላሂ ነው ምላችሁ የልጅ ያሸንፈኝ ኖ አፈልቼ ነበር ነፍስን 7ኛ ሰማይ ልክልሃለሁ። አስክሬንን ወይ እዚህ ሀገር ይቃጠልላል ወይ ደግሞ የገበሬ ማሳ ላይ ይወድቅላል። አንተ ሀያ አስረግጬ ነው ነገር እኔ ጋር የሚሳፈጥ ሰው ነፍስ ወንድሜ ኢንሻአላህ ይቀራል። ወላሂ ወጠገብ ኢንሻአላህ ይቀራል። ከወላሂ ፊት ለፊት ኢንሻአላህ ይቀራል። ሃው እንዴ የፊት ለፊት አይታወቅም። ነገ ኢንሻአላህ ካልክ አላህ ነው የሚያውቀው። ካልክ ብዙ ነገሮችን ከራስ ላይ ያቀለልክ ኮንፊደንሱን ወዷል፣ ኮንፊደንሱን አበረታቷል። ነገር ግን አንድ ቃል ብቻ ረስተሃል። ሰላም አለይኩም ወራህመቱላሂ ወበረካቱ። ስራ ትምህርት እንዴት እየሄደ ነው? አሪፍ፣ የጎደለ ነገር የለም። ሀገራችን በዚህ ሰዓት አድጋ እንግዲህ ልብሶቻችን በመማጠብ ጀምረናል ሲባል ብዙ ጥያቄዎችን እያስነሳ ነው። ለኔ ምንጣፋችሁን በዱቄት ወተት የምታጥቡ ብቻ ይሄን ቪዲዮ እስከ መጨረሻው ተመልከቱ። መርሐባ ውዶቼ፣ ኢሉ ነኝ። ዛሬ ምንጣፌን የማጥብበት ቀን ነው። ምንጣፍ በየስንት ጊዜው ነው እናንተ የምታጥቡት? እኔ በቆሸሸ በዱቄት ወተት ነው እንግዲህ የምታጥበው እህታችን። በዱቄት ወተት ልብሷን እያጠበች ምን አገባ ሰውየው እንደፈለገ ይሁን። ስንት ላይ ከገባው ሁለተኛ ሚስት ድርብ ነገር አለ እንዴ ተጀመረ። ኧረ እኔ ምቀኛ የብዙ ነው ያስገቡታል። እሺ ይሄ ቪዲዮ 500,000 ላይክ ከገባ ባሌን ሁለተኛ ሚስት ነው። 500,000 ላይክ ትንሽ ነው ነው ወይስ ማግባት አልፈለክም ወንድሜ? ካልፈለክተው አንደረግልሽ ምን አለስ ነገር አለ ነገር ይሆንና አዎ ለነገሩ ሰው የጎደለው ነው የሚያነሳው። አምጣው ለአንተ ጭንቅላት ይሁንልህ። በቃ በገዛ ቆንጨራይ በጎራዴ ነው ያረዱኝ። ፖሊስ የአፋልጉኝ ማስታወቂያ የወጣበት ተጠርጣሪ የለቀቃችሁት ፎቶ ያስጠላል በማለት እንግዲህ ለፖሊሶች የሰልፊ ፎቶ ተነስቶ ላከ። በአሜሪካ እንግዲህ የምትመለከቱት ግለሰብ በፖሊሶች የአፋልጉኝ ማስታወቂያ ወጥቶ በፌስቡክ ላይ ይለቀቃል። ግለሰቡም እንግዲህ ይህንን ፎቶ ካየ በኋላ ከመደበቅ ይልቅ የለቀቃችሁት ፎቶ በጣም ያስጠላል፣ መልኬን ደብቆታል በማለት እንግዲህ የምትመለከቱትን ፎቶ ለፖሊሶች ይልካል። ፖሊሶችም እንግዲህ ጥያቄውን ተቀብሎ ፎቶውን ቀይረው ለቀው፣ ነገር ግን
እጁን እንዲሰጥ ይጠይቁታል። እሱ ግን እጁን ባይሰጥም ከጥቂት ቀናት በኋላ ተይዟል። ይህ ሰው ቢያዝም ነገር ግን የዚህ ሰው ተግባር ብዙዎችን አነጋግሯል። ፎሎ ማድረግ እንዳይረሳ። መልካም አዳር። እንደዚህ አይነት ኮንፊደንሶች በህግ ደረጃም ይሰራሉ እንዴ? ምንም አያስቀጡም እንዴ? ስትያዝሳ ጥሩ ነው እንዴ? ተሳስታችሁ እንዳትሞክሩት። ኢትዮጵያ ነው። እና ወደ ፋይቱ ዓለም እንመለስና እሱ ነበር ንግግሩን ያነሳው። እሱ ነበር ቅድሚያ ይሄን ንግግር የተናገረው። ምን ብሎ ነበር? እናቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን የሚያሳያለው። እሺ ናው ኢዝ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ የሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም is perfect, the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። እጅግ በጣም አስገራሚ ምላሽን እዛው መልሶለታል። ነገር ግን አንድ ጥያቄ ያስነሳው ነገር ደግሞ እዚህ ጋር ራሱ እሱ በተናገረው ንግግር አንድ ጥያቄ ያስነስቷል። አላህ ገፉሩ ረሂም ነው ስንል ወንጀሎችን ቀለል አድርገን አይተን ዛሬ ወንጀሎችን ሰርተን ነገ አፎቱ በለኝ ዛሬ እንደዚህ ያደረገን የምንኖርበት ዛሬ እያጠፋን ነገ ሁሌ እንደዚህ የምናረጋቸው ነገሮች ግን ነገ ዋጋ ሊያስከፍሉን ይችላሉ። ተውባ ሳናረግ ልንሞት እንችላለን። ተጀመረ እንግዲህ ሙስሊሞች ውድድሩን የሃይማኖት አርገውታል እየተባለ ይገኛል። ነገር ግን ማን ነው ቅድሚያ ስለ ሃይማኖት ያነሳው? ይሄን ቪዲዮ አንዴ ተመልክተን እንመለስ። ሁላችሁም ኮፒ ሊንክ ሼር ፖስት ያደርጋችሁ እስከ መጨረሻው ተከታተሉኝ። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እንደተመለከታችሁት ነው ቅድሚያ ስለ ሃይማኖት ያወራው። መጠየቅ የሌለበትን ጥያቄ የጠየቀው በዛ በኩል ያለው ወገናችን ቢሆንም ነገር ግን የሴዶ መልስ ሁሉንም ሙስሊም ያስገረመና እጅግ ያስደሰተ ስለሆነ ሁሉም ሙስሊም በደስታ አሞካሽቶ እኔ ወንጀል እሰራለሁ አላህ ግን ይምረኛል፣ የሚምር ጌታ ነው እያለኝ እኛ እንሳሳታለን እስልምና ግን ፍጹም ነው ብሎ ነበረ የመለሰው። አዎ እውነት ነው፣ ሁላችንም እንሳሳታለን፣ ወንጀል እንሰራለን። ተውበት ስናረግ አላህን ይቅርታ ስንጠይቅ ወንጀላችን ስንመለስ አላህ ደግሞ መሐሪና አዛኝ ነውና ሁላችንንም ይምረናል። እኛ እንሳሳታለን፣ እስልምና ግን ፐርፌክት ነው። አላህ አይሳሳትም፣ እኛ እንሳሳታለን። አላህ መሐሪ ነው። ይሄ እጅግ የሚያስደስት ያልጠበቅነው ወይም ደግሞ እጅግ የኮራንበት መልስ ነው። በጣም ተደስተናል። ይሄ ግን ሃይማኖቱን ወክሎ ለእስልምና ለመዋጋት ነው የሚገባው ያለ አንድም ሰው የለም፣ አይኖርምም። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። በዚህ ጉዳይ ላይ ከሱ አፍ ራሱ ምላሽ እንፈልጋለን ብለን እሱን ድጋሚ ጠየቀን። ምላሹንም ከሱ አፍ ሰምተናል። ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲቱ ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር። እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪዥዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖቴ የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን። እኔ ያልኩት ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪዥዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል።
this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው ይሄ እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብለው ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው ከሃይማኖት ጋር ምንም የተያዘ ቢፍ የለንም ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶች ኦኬ በዚህ ጉዳይ ላይ ተነጋግረን ነው እያሉ ነው እኛን ለማጃጃል ነው ወይስ ምንድነው የሚል ጥያቄዎች ይደዛሉ ተነጋግሮ እንደሆኑ ወይም ደግሞ እንደሚተዋወቁ ሜንሽን ለማድረግ ሞክሯል ነገር ግን የፋይቱ ምድር ራሱ ደግሞ ትክክል አይደለችም እየተባለ ነው እኔ ሰይዶ ማርሻል እውነት ይሄን ውድድር አሁን ባለበት ሂደት ላይ አቁመው አትወዳደር ይቅርብክ እኔ ልንገርክ በርግጥ ከለሱ ታንሳለህ ኦር ፈርተህ ምናምን ሳይሆን ይቅርብክ ለምን ይሄ ጆና ጌች በጣም ዘረኛ ናቸው በጣም ዘረኞች ናቸው ልንገርክ እውነት ነው ነገር ዘረኞች ናቸው በጣም ያንድ አካባቢ ጓደኛ ማቾች ናቸው ያንድ አካባቢ ልጆች ናቸው ሁለተኛ ሃይማኖት እዚህ ውስጥ ሊገባ አይገባም አንድ ፋይተር ቢራ ማስታወቂያ ተሰራለ ሃይማኖት እንደዚህ ምናምን አይመለከተውም ያ በርግጥ የጀግና መልስ መልሶለታል እኔ ፐርፌክት ላልሆን ይችላል ሃይማኖቴ ግን ፐርፌክት ነው አለ ያ የትኛው ሰው ነው በሃይማኖቱ የሚለካው እንዴ ውጭ ዓለም ላይ ዝሙተኞች በጣም በሪባ ቁማርተኞች አይደል ይሄን ጨዋታ የሚጫወቱት ብራስ ይዘው እዚህ ጋር የኢባዳ ጦርነት ነው እንዴ ሰይድ እውነት ይቅርብህ ዘረኝነት አለ ጓደኝነት አለ የጓድ ጆኒ ንቃተሊና ጌት ምናምን እነዚህ ኮሚቴዎቹ በጣም ጓደኞች ናቸው ይሄ ጆኒ የሚባለውን ያለ ስሙ ስም ለመስጠትና ከፍ አድርጎ ስሙን እንትን ለማድረግ የሚዘጋጅ ውድድር እንጂ እውነት ዊዝአውት ከምንም ነገር ዊዝአውት ሆኖ የምትጫወተው ጨዋታ አይደለም ይቅርብክ በቃ ይበላቸው ማን አባቱ ያስገድዳል ይቅርብህ ወደ ሃይማኖት ወደ ጓደኝነት ወደ ጎጥ ስበውታል ይሄን ውድድሩን ስለዚህ ይቅርብህ ጓደኛዬ እውነት ነው ነገሩ ወደዛ የተሳበ ይመስላል ነገር ግን ደግሞ ይሄ ፕሮፌሽናል የሆነ ውድድርም ስለሆነ ለዚህ ነገሮች መታየት መወራትም አልነበረባቸውም እሱም እንግዲህ እንደሰማችሁት ይቅርታ ጠይቋል በዚህ ጉዳይ ላይ ነገር ግን ደግሞ ፋይታቸው እንዴት ነው ሰይዶ ማርሻል አርት ጆኒ ጂጂሱ እንዴት እንደሚያናድደው ላሳያችሁ በቀሉ ቀንሽ ድረስ በቀሉ በቃ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱን ላሳያችሁ ሰይዶ ነኝ በቀሉ ከኔ ጋር ፋይት ማድረግ አንገቱን እዚህ አረክ ግንጠል ባንድ ከዛ እንትና ይመጣል ጌች ይመጣል አንተ ምንድነው እንደዚህ ፋይቻል ምን አገባ አንተ መላጣ ታታ አንገቱን ለዋል ከዛ ጠይት ይዞ ነፍስ አጥፍታል ብለው ፖሊሶች ጠይት ይዞ ሰይዶ ተንበርከክ ላይ ተንበረከካለሁ እንዴ ቀጥብ ይመስላል ነው ታታ ሁሉንም መልሽና ሳይቀላልኩኝ ከዛ ድብቃለሁ እንዴ ድብቅ ይላል እንትን እንዴ ምን ይሻለኛል ምናምን ጅቦች ይለቁብኛል እንትኖቹ እዛ ፖሊሶቹማ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ ሞኒ ነው ከዛ ፖሊሶቹ ጅቦች ይመጡና አንደኛው ዋና የእንትን የጅቦቹ ማፊያ ይመጣል ቦታቸው ከዛ እኔ ጋር ይመጣል ከዛ ይለኛል ምን ማለት ላይ እንተዋወቃለን ከዚህ በፊት ከዛ እንደዚህ ግጥም አድርጌ ይዘውና ከዚህ በፊት ያሳለፍነው ትዝ ይላል እዛ ጀሙ አንተ ጓደኛዬ ነህ መቼም ቢሆን ከኔ ጀርባ ሆነ አትወጋኝም እኔ እናንተ ሁሌ ጓደኛ ማቾች ነን አሉ እሱ አዎ እናንተ ጓደኛ ማቾች ነን አው ሙሉ ጅቦቹ ከኔ ጀርባ ይሆናል ከዛ እነዛ ፖሊሶቹ መሳሪያ ይዘው እዛ ጋር ቆማል ጅቦቹ እዚህ ጋር እዛ ወደ ጦርነት ያ ከዛ ጅቦ እነዛም ይወጣል ከዛ ታታታ እነሱኛ ጅቦቹ ሁሉንም ግንጠልጠል ከዛ የኔ ጓደኛ ዋ ያ ጅቡ ይታኮስበት ይወድቃል እንደዚህ ይቅፋል እንደዚህ ይዟል አይሆንም በእናትህ በህይወት ቆይ ለኔ ስትል በህይወት ቆይ ይሏል ከዛ ሰይዶ ይለኛል አቤት ይሄን ፋይት ማሸነፍ አለብህ አሸንፋለሁ ላንተ ታኖ ከዛ የሸበቃ ኪዞ እነሳና እኛ ሙሉን ያየነው መመርመር አለብን እኛው ራሳችን ነው መመርመር በሳተታችን እንደዚህ አይነት ነገሮች እንዳስባለ ቢያስ
ውድድሩ ላይስ እነማንና እነማን ናቸው የሚጋጠሙት የሚለውን ማወቅ አለብን። እነማን ናቸው? ጆኒና እነ ሴዶን ፕሬስ ኮንፈረንስ ላይ ታይታችኋል። በጣም ግርግር ነበረው። ብቻ አጠቃላይ ያሉት ፋይቶች እነዚህ ናቸው። በዚህኛው ፋይት ትንሽ ለየት የሚለው ሰዎች ሴቶች የሚጨመሩበታል። እዚህኛው እንትን ላይ ማለት ነው ውድድር ላይ ሴቶች የሚደባደቡ ዛህራና ያብስራ ነው። ከዛ ለዘር ከቃላብ አለ። ከዛ ኢድሪስ ከቦይካ አለ። ከዛ የሮቤልና የንቃተ ህሊና ሌላ የሚጠበቀው ነው። ንቃተ ህሊና እንዳረጋ ያታችሁታል። ከዛ ቢኒያም ከሱ ባለው አለ። ከዛ ሃይማኖት ከአብርሃም አለ። ሃይማኖት ማለት ታይሰን ማለት ነው። ሁለቱም ይጠበቃል። ጸዴ እንትን ነበር ኮንቨርሴሽን ነበራቸው ሁለቱም። ከዛ በኋላ ደሳለኝ ከሱራፌል አለ። አይ ቲንክ ሱራፌል ላስት ፋይት ላይ በጣም ጸዴ ፐርፎርማንስ ያደረገ የነበረው ልጅ መሰለኝ ጺም የነበረው። ከዛ ደግሞ ረቢቅ ከስቴፈን አለ። ረቢቅ ማለት ዱሬሳን የጣለው ልጅ ማለት ነው። ከዛ ሀብታሙ ከፍሬዘር አለ። ከዛ እንዳልኳችሁ ደግሞ ሌላው ጸዴ ምንድነው ዛሃራ ከያብስራ የሚያደርጉት ፋይት ነው። ሴቶች ናቸው። የሴቶች እንትን በዚህኛው ኢቨንት ላይ ይጠቃልላል ተብሎ የሴቶችም ድብድብ ይኖራል እንደነገርኳችሁ። ብቻ በአጠቃላይ ከነዚህ እስከ 10 ፋይቶች ነው እዚህ ጋር ያሉት። አይ ቲንክ የሚቀራል ለምሳሌ ብቻ ግን ከነዚህ ከ10 ፋይቶች ማን ያሸንፋል የምትሉትን እስኪ 10ሩንም ሰዎች እናንተ ኮሜንት ላይ እነዚህን ፋይቶችን አብረን እንመለከታለን፣ አብረን አናላይዝ እናደርጋለን፣ አብረን እንወያይበታለን፣ አብረን ፈታ ዘና እንልበታለን። ማን እንደሚያሸንፍ ኮሜንት ላይ መገመታችሁን እንዳትረሱ። ነገር ግን ወደ ቤታችን እንመለስና ይሄ ፋይት ብዙ ነገሮችን ደብቆልናል፣ የኛ ሚስጥር ደብቆልናል። እነዛ ሰዎች እንዳይስቁብን ብዙ ነገሮችን አድርጎልናል። የኛ እህታችን ኮኪ ወድቅ ያለው ካለች በኋላ ብዙዎቹ ያልሆኑ ቃላትን ሲወረወሩባት ሰምተናል። አንተ ኒቃብ የለበሳችሁ ሴቶች ግን እንዴት ነው ያፈላችሁት? ግን በሰላማችሁ ነው? በአላህ አንድ ሴት ልጅ እኮ ሂጃብ ስታረግ ትንሽ አላህን ፈርታ ነው። ኒቃብ ስታረግ ደግሞ በጣም አላህን ፈርታ ነው። እንዴ ምንም ረህማ የሚባል አልፈጠረባችሁ? ምንም ኢነ ሊላህ ወኢነ ኢለይሂ እናንተ በዚህ ደረጃ መርገምት ናችሁ እንዴ? አኡዙ ቢረብ ተገለጡት፣ አትልበሱ በቃ። ኒቃብ የለበሰች ተብሎ በእናንተ ስም እኮ ነው እየተገመትን እየተጠራን ያለ ነው። እንዴ የሰው ልጅ በዚህ ደረጃ መርዝ ክፉ የሆነ አንድ የተገላለጠች ሴት ልጅ እንደው አህላቅ የላትም የምትባል ሴት ልጅ ወላሂ ስለዚች ልጅ አንድ የሆነ ኸይር ነገር ያወራች የለችም። ኢላ የተነቀበች ሴት ማለት ነው። እንዴ አላህ ለሚረዝቃት ኧረ አላህን ፍሩ። ኧረ አታሰድቡን በእናታችሁ። ወይ ግለጡት ወይ አውልቁት። ወላ ዝም ብላችሁ የሆነ አስቀያሚ ምናምን ስለሆናችሁ ነው ፊታችሁን የተሸፈናችሁት። የሆነ ኒቃብ መልበስ ያለብኝ ለአላህ ነው ብላችሁ ወስናችሁ አይደለም የለበሳችሁት። የተረገማችሁ እርኩስ ስታስጠሉ ብታይ። ጭራሽ በምን አባሽ ሀቅ ነው የልጅቷን ፎቶ ሰቅለሽ አንቺ ቤት የሆኑ ፎሎች ምናምን መሰብሰቢያ ያደረገልሽ? የትኛው አላህ ፈቅዶልሽ ነው? ባለጌ ስታስጠሉ ብታይ። የተረገማችሁ አላህ የእሷን እጣ ለእናንተ ይስጣችሁ። አላህ ላይወፍቃችሁ መርዝ። አንደኛ ይሄ ልመና እንዴት ይታያል? ነብዩ ሰለላሁ ዐለይሂ ወሰለም ላ የዛሉ ረጁሉ የስአሉ ናስ ሐታ የእቲ የውም አልቂያማ ለይሰ ፊ ወጅሂ ሙዝዐቱን ሚነል ለሕም አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ሰዎችን ችክ ብሎ አይጠይቅም። የውም አልቂያማ ሲነሳ ፊቱ ላይ ቁራጭ ስጋ ሳይኖረው ይነሳ ብለዋል ነበር። በሌላ ሐዲስ እንደገና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ጫካ ወርዶ በወገቡ ተሸክሞ እንጨት ለቅሞ በወገቡ ተሸክሞ ያንን እንጨት ሽጦ ቢተዳደር ይሻላል ብለዋል። ሰዎችን ከመጠየቅ ማለት ነው። ያ ሰው እነዛ ሰዎች ቢሰጡትም ቢከለክሉትም አሉ። ግልጽ ነው። እንግዲህ የልመናን በጣም አስከፊነት ዲናችን ይቃወማል ማለት ነው። ነገ በእናንተ ላይ የሆነ ችግር ነው። ሁሉም ሰው ነው ነገ ፊቱን ይቀይርባቸዋል። እንኳን ሌላው ባዳው ይቅርና ቤተሰብ ራሱ ፊታቸውን ይቀይሩብናል። ውድቀታችን ለብዙዎች ስኬት ነው፣ ለብዙዎች ደስታ ነው። ለትንሽ ሰዎች ግን የልብ ቁስል ነው። ለዚች ልጅም የሚከራከሩ አንዳንድ ሰዎች አሉ። እቺ ልጅ የሌላችሁ እርዱኝ አላለች፣ ያላችሁ እርዱኝ አለች። ታዲያ ምን ችግር አለ? እኔ ምንም ሀብታም ለሚረዳው ድሃው የሚያጨበጭበው ለምንድን ነው? መርዳት ካልቻል እስክቲ ኸላስ። ምን አይነት ምቀኝነት ነው ያለው? እንዳይረዳ የምታደርጉት ተንኮላችሁ፣ አንዳንድ ሰዎች ተንኮላችሁ ሰይጣን ሁሉ በእናንተ ላይ ይቀናል። እንዴት እንደምትነካኩሉ ሰይጣን ራሱ እንደናንተ አይችልም። ያኔ አንድ አባያ፣ ሁለት አባያ፣ ሶስት አባያ አሪፍ ስላላት እሷ ደህና ህይወት አላት፣ እሷ ደስተኛ ነች። ለኮኪ የእርዳታ ብር እየሰበሰባችሁ ላላችሁ እህቶች ወንድሞች አንድ ጥያቄ አለኝ። በመጀመሪያ ደረጃ ልጅቷ ሶሻል ሚዲያ ኢንፍሉዌንሰር ሆና እንደዚሁም ደግሞ ወደ 800 ሺህ የሚጠጋ የቲክቶክ አካውንት እያላት ማስታወቂያዎችን መስራት እየቻለች እንደዚሁም ደግሞ የኦንላይን ስራዎችን ሰርታ እቁብ ምናምን ገብታ ወረቀቷን ማስተካከል እየቻለች ለምንድን ነው እዚህ እንድትረዳ በሚል ሰበብ የሰው ፊት እንዲገርፋት የምታደርጓት? ሰው ተናገርን ከማለታችሁ በፊት ወደ ራሳችሁ መለስ ብላችሁ አስቡ፣ ራሳችሁን ጠይቁ።
ጠይቁ። ሀገር ውስጥ ያላችሁ ልጅቷን አምጥታችሁ ህዝብ ፊት ከምታቆሙ የተለያዩ ድርጅቶችን አናግራችሁ የተለያዩ ማስታወቂያዎችን ሰርታ እንዲከፈላት ማድረግ ትችሉ ነበረ። ከሀገር ውጭ ያላችሁ ደግሞ ኦንላይን ስራ ላይ እንድትሰማራ እንድትሰራ፣ እንደዚሁም ደግሞ የተወሰነ ያክል እቁብ እንዲጣልላት ማድረግ ትችሉ ነበረ። የማዳም ቅመሞችን ኪስ መረጣችሁ። ለምን ይሄ ይሆናል? ትክክል አይደለም። እህቶቻችሁ እዚህ ጋር አፈር በልቶ የሚያገኙትን ገንዘብ ቀራማ እንዲከፈል ነው የምትሉ ያን ይሄ ትክክል አይደለም። መርዳት የሚፈልግ ይርዳ ነው ያልነው እንጂ ማንንም አላስገደድንም ናላችሁ። ያ አላስገደዳችሁም። ነገር ግን እዚህ ጋር ህዝቡ ይወዳችኋል፣ ይከተላችኋል። እናንተ የሆነ ነገር ጠይቃችሁ እናንተን እምቢ ማለት የሚፈሩ የሚሸማቀቁ እህቶች አሉ። በእናንተ ሼም ብቻ እየረዱ ያሉ እህቶች አሉ። ሌሎች በግልጽ ተናግሯል እንደማይረዱ ማለት ነው። ስለዚህ ለልጅቷ ይሄ ነገር ምንም አይጠቅማትም። የሚጠቅማት ነገር እንትን አላት፣ ትልቅ የሆነ ፔጅ አላት። የተለያዩ ማስታወቂያዎችን ትስራ፣ እንደዚሁም ደግሞ ኦንላይን ላይ ስራ ትስራና እቁብ ይጣልላት። እኔ እንደ ሀሳብ ማለት ነው። ይሄ ልመና ይቅርባት። በቃ ልጅቷን ስለንቦላዋንም እየጎዳችሁ ነው ያላችሁት። እንደዚሁም ደግሞ መስራት የምትችል ኤነርጂ ያላት ልጅ ናትና ትስራ። በቃ መንገድ ክፈቱላት፣ መንገድ ሁኗት ነው ልል የምችለው። ሰላም አለይኩም። የተማሩ ሰዎች እንደዚህ ያስባሉ። ነገር ግን ሌሎቹ ደግሞ የያዙትን ነገር ይዘው ነው እንግዲህ እናንተን ጀርባችሁን የሚሉት ብዙ ሰዎች አሉ። እናንተ የምትመለከቷቸው ዛሬ ከእናንተ ጋር የሚስቁ ሰዎች ኖርማል አይደለም። ሳቃቸው፣ ጥርሳቸው፣ ብዙ ነገራቸውን የሚያሳዩት ትክክለኛ ሰው ሆኖ አይደለም። ከጀርባችሁ ብዙ ነገርን ብዙ ሴራ ሊያሴሩ ይችላሉ። ከነዚህ ሰዎች መጠንቀቃችን ግዴታ ነው። አለመውደቅ ደግሞ ትክክለኛው ውሳኔ ነው። በየትኛውም መንገድ ካጣን እንሞታለን እንጂ ሰውን መጠየቅ ከባድ። እስቲ ወደ ድራማችን እንመለስና ደግሞ የድራማችን ፕሮግራም ዛሬ ከክርስትና ወይም ከእስልምና ወደ ክርስትና ሄደ አንድ ጓደኛችንን እስቲ ምን እንደሚል እንስማው። ሱረቱል ኒሳ የሚባል አለ። ሱረቱል ኒሳ ስለ ነብዩላህ ኢሳ የሚናገርበት ለአሰቃቃሉ አለመገደሉን የሚያወራ ማለት ነው። እዛ ጋር ምን ይላል? እንደው ላንብብልህ በዚህ አጋጣሚ እያነበብኩ በአረብኛ ቢሆን ደስ ይለኛልና ይኸው እንደዚህ ይላል። በአረብኛ ላንብብልህ መጀመሪያ ወቀውለሂም ኢና ቀተልና አልመሲህ ዒሳ ብነ መርየም። አስቡት እንግዲህ ወደ ሚዲያ ስትመጡ ወይም ደግሞ ወደ አንድ ፕሮግራም ስትሄዱ ምን ያክል ያንን ነገር እንደምታጠኑ አስቡት። ነገ ለምታቀርቡ ዝግጅት ዛሬ ምን ያክል እንደምትዘጋጁ አስቡት። ይሄ ልጅ ተዘጋጅቶበት ነው የመጣው። ቁርአኑም ኢና ቀተልና እስቲ ምንድን ነው የምትልን አባ? ረሱለላሂ ወማ ቀተሉ ወማ ቀተሉ ወማ ሰለቡሁ ወላኪን ሹቢሀ ለሁ ወኢነ ለዚነ እክተለፉ ፊህ ለፊ ሸክ ሚንህ ማ ለሁ ቢሂ ሚን ዒልሚ ሊትባዕ ዛኒ ወማ ቀተሉሁ ቀውምን። ይህ ምን ማለት ነው? ወማ ቀተሉሁ ቀውሚን። ቆይ ቁርአን የታለ አጠገቤ? ሱረቱ ኒሳ ነዋ። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሐ ለሁም። እሱን ነው መሰለኝ የሚቀራው። ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብነ መርየም ረሱለላሂ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሐ ለሁም። አይ ቁርአኑ እኮ እንደዚህ እንደዚህ ነው ቢለው አባ ኬት ይሄ ማለት ምን ማለት ነው? በአማርኛ ትርጓሜ ስንወስደው እኛ ይላል። በጥሞና ስመው ይሄን ነገር እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ማለትም ኢየሱስ ክርስቶስን ማለት ነው። በእኛ አልመሲህ ዒሳን ገደልን በማለታቸውም ረገምናቸው። እዚህ ጋር ድጋሚ አንድ ፖይንት መያዝ ያለብህ ረገምናቸው እነማን ናቸው? ብዛት አላቸው ማለት ነው። ረገምናቸውም ከተባለ ረገምኳቸው ካለ አንድ አምላክ ነው፣ አንድ ነው። ምክንያቱም እሱ ነው አይረገሙ። ረገምናቸው ካለ ብዙ አካል። ይሄን እንደ ፖይንት ያዘው። ድጋሚ እኔ ጋር ጥያቄ የፈጠረ ነገር ነው። አልገደሉትም፣ አልሰቀሉትም፣ ግን ለእነሱ የተገደለው ሰው በኢሳ ተመሰለ።
እንደዚህ ብሎ ብዙ ጥያቄዎችን አንስቶ እዛ ጋር ዲስከስ እያደረገ በሙስሊም ላይ ትችት እያቀረበ ነበር። በነገራችን ላይ ብዙ ቦታዎች ላይ አለ አላህ የራሱን ክብር ለቀናውን የሚያሳይበት ቋንቋ ነው። እኛ እንደዚህ ያደረግን፣ እኛ እነዚህን ህዝቦች አጠፋን፣ እኛ እንደዚህ ያደረግን፣ እኛ እንደዚህ ሆንን፣ እኛ እንደዚህ ብዙ ነገሮችን በዚህ መንገድ ሲገልጽ እጅግ በጣም ያሳምራል። ቁርአኑን እጅግ በጣም የሚያሳምሩ ቃላቶች ሁላ እነዚህ እጅግ በጣም የሚመቹኝ ነው። በእኔ በኩል እጅግ በጣም ከምወዳቸው ቃላቶች ውስጥ እኛ ብሎ ራሱን ሲጠራ እጅግ በጣም ያስደስተኛል። ለዛሬ ያዝናችሁ ፕሮግራም በዚህ ጠራ። በቀጣይ ቪዲዮስ ከብድግ አኔ አንሱን አቴጆድ ኮበትጀረት በርስ ከይተረሲው